ኩፋር ቁረይሽ ወይስ እንደዚህ አላህ ንደት የወረደባቸው ገለበጠባቸዋል መሬት ከሰማይ የወረደባቸዋል ሰዎች አሉ እንደነሱ ናቸው ማለት ነው። ከዛ አላህ ተዓላ አንድ አገር ለመግደል ወይ ሰው ነገር የሚፈቅደው ይህንን ሰዎች ያጠፉ ሰዎች ከሆነ መሬት የሚያባለሹ ከሆኑ ኩፋር በቃ አያምኑም፣ ሰው ይገድላሉ፣ ሰው ይሰርቃሉ ምናምን ከሆኑ እንጂ አላህ አይፈቅድም እንደዚህ ሰው መሄድ መግደል መጥፋት ማለት ነው። እዚህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያገዘው መጀመሪያ ለሰዎቹ ሲጠራ ሄደ ላክ ሰዎች ሌላ ሰዎች ይልካል ነበር እንደ ሊያናግሯቸው እንደ በቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላከ ለሌሎች ሰዎች ይልካል ነበር ለሌሎች ህዝቦች ይልካል ነበር ሰዎች ማለት ነው መጀመሪያ። ከዛ ሊያናግሯቸው ማለት ነው ካልሰሙ ጦርነት ከፈጠሩ በቃ ይሄ የጦርነት ይገባበታል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን መጀመሪያ ይጠይቃል አላህ ያስፈቅዳል፣ አላህ ሊያግዙ ይጠይቃል። ከዛ በኋላ በቃ ማለት መጀመሪያ ሰው ይልካል ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለህንን ህዝቦች አቆሙ የምታረጉት ነገር አምኑ ህዳያ አርጉ ይሄን የምታረጉት መጥፎ ነው ምናምን ያናግራቸዋል ነበር ያናግሯቸዋል። ግን ካልሰሙ እናባረርሃለን ካሉ እንገድልሃለን መሐመድ ካሉ ለሰዎች በቃ ያስፈራሉ፣ መንገድ ላይ ይሰርቃቸዋል፣ አንድ ነገር መጥፎ ነገር ሲያደርጋቸዋል። ይሄንን ነገር በቃ አላህ ለመግደላቸው ያስፈቅዳል ማለት ነው። ወይስ የአላህ ንደት ይወርድባቸዋል ወይስ በቃ ለመሐመድ ጦርነት ሊገድላቸዋል ተዘጋጁ ይላቸዋል። በቃ ጦርነት ይገባሉ፣ ያሸንፏቸዋል፣ ያገዛቸዋል ማለት ነው። እንደዚህ ነው ላይ እና ከሐቅ ከሆኑ ይላል አላህ ተዓላ ይህንን ሰዎች ህዝቦች ያጠፉ የሞቱ አላህ በቃ ሙእሚኖች ያገዛል ሊጠፉ ምናምን ይህንን ሰዎች በሐቅ ከሆኑ አላህ አይነካቸውም አያስፈቅድም ማለት ነው መግደላቸው ምናምን። ግን ስላጠፉ ስለሰው የሚገድሉ ስለሚሰድ መጥፎ ነገር ስለሚያደርጉ ስለ አያምኑም ነበር ሰው አይፈሩም፣ ማንም ነገር አይፈሩም፣ የሚያምኑበት ነገር ምንም አይጠቅማቸውም። ለዚህ አላህ በቃ ላከላቸው ሰዎች እነዚህ ሰዎች ሌላ ሰዎች ላኩ። ከዛ በኋላ ካልሰሙ ካላመኑ ካልቆሙ የሚያደርጉት ነገር አላህ አጠፋቸዋል ይላል ማለት አላህ ሐቅ ነው። እንደዚህ ዝም ብሎ ይላካል ሰው ለመጥፋት ወይስ ምን አይደለም። ስራህን አይቶ የሚሰሩትን ነገር ያያል። መጥፎ ነገር ከሆነ መሬት መባለሸት ከሆነ የሚያምኑበት ማለት ሌላ ከሆነ መጥፎ ናቸው ማለት ነው ለሰው ማለት ነው። መሬት ውስጥ ከሆኑ ነው አላህ ሰው ይላከላቸዋል እንዛር ሊያረጋላቸዋል ማለት የማትፈሩት ነገር ከሆነ ማንም ሰው ማትፈሩት የእናንተ የምታምኑበት ራሱ አትፈሩትም። ከእናንተ የሚበልጥና ከእናንተ ችሎታ ሀብት ያለው ስልጣንነት ያለው አለ። ለዚህ ፈጣሪ ፍሩት። በቃ ሰው መጥፋት፣ ሰው ስልጣንነት ማድረግ፣ ሰው ማሰር፣ ሰው መግደል፣ ሰው ይሄ የእናንተ ሐቅ አይደለም። ይሄ ነፍስ የተሰጠው ሰው ወደ አላህ ይመለሳል። ሰው የአላህ ሐቅ ነው፣ የእናንተ ሐቅ አይደለም ማለት ነው። ስለዚህ አላህ ንደት ያወረደባቸዋል፣ ያጠፋቸዋል፣ ይገድላቸዋል፣ አስፈቅዳል መግደል ማለት ነው። ከዛ ምን ይላል አላህ የሚሰጣቸው ስጦታ
ገንዘብ ከሆነ የምትለብሱት ቆንጆ ከሆነ የምትበሉት ቆንጆ ይሁን፣ ልጆች ይሰጣችኋል። ይሄንን ዱንያ ውስጥ ቆንጆ ነገር ማለት ደስታ ልትኖሩ ሊያረጋቸው ማለት ነው። ግን ይህን ደስታ የምትሆኑበት ነገሮች ቆንጆ ነገሮች ደስታ የምትሆኑበት ይህንን ያልቃል፣ ይጠፋል ማለት አይቀጥልም እስከምትሞቱ ድረስ። ወይ ማመን ያለባቸው ይሄንን ለጊዜ ነው እና ያልቃል፣ ይጠፋል፣ አዲስ ይመጣል። ሁላችንም እንሞታለን። ስንሞት ይሄንን ይዘን አይገባም ቀብራችን ውስጥ ማለት ነው። ወርቅ ቢሆን የምንወደው ነገር ልጃችን ከኒያ ቀብር ውስጥ አይገባም። ስራችን ነው የሚገባው ከኒያ ማለት ነው እንጂ ይሄንን ዱንያ ውስጥ ልብስ የምንገዛው ገንዘብ የሚሰጠን አላህ የምንበላው ነገሮች ምናምን አይቀመጡም፣ ያልቃሉ፣ ይጠፋሉ፣ ይባለሻሉ፣ ይጣላሉ። ስለዚህ ይሄንን ነገሮች ደስታ የምትኖሩበት ለጊዜ ነው እንጂ አይቀጥልም ከእናንተ። ልክ ስትሞቱ ከቀብራችሁ ውስጥ አይገቡም። ሰዓት ይደርሳል፣ ትነሳላችሁ፣ ጀዛ ስትደረጉ ለብቻ እንጂ ይህንን ይዛችሁ ሀብት፣ ገንዘብ፣ ልብስ የምትገዙት ምናምን አትደርሱም ወደ አላህ ማለት ነው። ባዶ ነው የምትደርሱት። ምንም ያላችሁ ወደ አላህ የፈጠራችሁት ነው የምትደርሱት ማለት ነው፣ አላህ ጋር ማለት ነው። ስለዚህ እንዳቱ ይወዳችኋል። ይሄ ዱንያ ነገር ማለት ዱንያ ነገር ያለው ነገር ደስታ ልንሆን ለጊዜ ነው እንጂ ሁሉ ነገር ለጊዜ አይቀጥልም ወደ እናንተ። ስለዚህ ስራቸው ስትሰሩ አንድ ነገር ለአኺራቸው ለዱንያ ለአኺራ ማለት ነው ማሰብ አለባቸው። ስራቸው ነው የሚቀጥል ከእናንተ እንጂ ይሄንን የምታገኙት ልብስ አላህ ርዝቅ ይሰጣችኋል፣ ገንዘብ፣ ልጆች ምናምን ይዛቸው አትሄዱም፣ አትደርሱም ወደ አላህ ማለት ነው። ባዶ ነው የምትደርሱት። እና ይህንን ታምኑበት ነገሮች ራሱ አይጠቅማቸዋል። አላህ ተዓላ ልክ ስትደርሱ እሱ ጋር በቃ ያመናችሁበት ነገሮች አምጧቸው ይላችኋል። አሁን በቃ ጀዛ ሊሰጣ በስራችሁ አላህ ጀዛ ሊሰጣችኋል። እሺ ይጠይቃችኋል። አሁን በቃ ያመናችሁበት ነገሮች ይምጡ። እነሱ በቃ ሸፋዓ ሊያረጋላችኋል። እኔ ላጠፋላችሁ ይህን ስራ ያረገው ማለት ነው። ይጠይቁኝ። ከዛ ይህንን ነገሮች ራሱ ሲያወሩ ይላል እኔ አናቅም፣ መቼ አመኑብን፣ እኔ አናቸውም፣ አምኑብን፣ አልተናገረንም፣ አናቅም የሚያምኑብን ምንም ይህንን ከጭቃ የተሰራ ነገሮች ወይስ ምናምን እነሱ ራሱ ያወራሉ። እኔ አምኑብን አላንን ይላሉ ማለት ነው። ይህንን ነገሮች አይጠቅማችኋል። አላህ ጋር ስትደርሱ ራሱ አይጠቅማችኋል። አላህን አይጠይቁም። አላህ ማለት ጀነት ሊያስገባችኋል አይጠይቁም፣ አይችሉም። ያመናችሁበት ራሱ አይሉም፣ አላመኑም፣ አናቅም ይላሉ ማለት ነው። እንደዚህ ነው ያስወጣል ማለት ከአላህን ጀዛ አይከላከሉም። አላህን ጥሩ ጀዛ ሊሰጣችሁ አይጠይቁም። እንደ ነብዮች ማለት ነው። ነብዮች ይጠይቃሉ። አላህ ሸፋዓ ሊያረጋለ ለሰዎቹ ለሙእሚኖች አላህ መግፊረቱ በረዳ ያረጋል ይጠይቃሉ ማለት ሸፋዓ ለአላህ ማለት ይጠይቃሉ ነብዮች ማለት ነው። ሰዎቹ መጥፎ ነገር ሊያጠፋባቸው ትልቅ ደረጃ ላይ ደርሳቸው መግፊራ ሊያረጋላቸው ይጠይቃሉ። ግን ብታምኑበት ከይህንን ውጪ ከነብዮች ከአላህ ውጪ ምንም የሚጠይቁበት አላህ ነገር የለም። ሸፋዓ ለእናንተ አይጠይቁም፣ መግፊራ ለእናንተ አይጠይቁም፣ አይከላከሉም ጀሀነም መግባት፣ አይከላከሉም ጀነም ምንም ይጠቅሙ ነገር የለም ማለት ልክ ሲደርሱ ያወራሉ አላህ ጋር እኛ አናውቅም፣ አምኑብን አላለንም አይሉም። ስለያወሩ
እንዳመኑብን አናውቅም ይላሉ ማለት ነው። ማለት አላህ ተዓላ ደስታ አትኑርም አላለም። በቃ የተሰጣችሁ ርዝቅ አለ፣ የሰጠሃቸው ምግብ አለ፣ የሰጠህ በቃ ኑሩ፣ ደስታ ሁኑ። ግን ይሄንን ደስታ የምትሆኑበት እንዳይመስላችኋል፣ እንዳታምኑ። በቃ እንደዚህ ይቀጥላል፣ ሁሉ ነገር ያልቃል። ግን መኖር አለባችሁ፣ ዱንያ ውስጥ ደስታ መሆን አለባችሁ። የሚደስታችሁ ነገሮች አላህ ርዝቅ አረገ፣ አስተካከለላችሁ፣ ሰጣችኋል ማለት ነው። ግን እንዳይመስላቸው የሚቀጥል ከእናንተ ወይስ ማለት መስራት አለባቸው ለአኽራታቸው፣ ዱንያ መኖር አለባቸው፣ ደስታ መሆን አለባቸዋል። ግን እንዳይመስላችኋል የምትይዙት ነገር ከእናንተ አለ ማለት ነው። ወይስ ማመን አለባቸው በየውመል ቂያማ በአኺራ። አንዳንድ ሰው በቃ ሁሉ ነገር ሲሰጠው ዱንያ ውስጥ አያምንም በአኺራ ማለት ነው። በአኺራ የሚነሳ የሚሞትበት የሚፈራው ከአላህ ራሱ አያምንም። ጀዛ የሚሰጠው አያምንበትም። ይሄንን ይላቸዋል አላህ። ይሄን ሁላ ያልቃል። ይሄው እዩ የበፊት የት ናቸው ያላቸው የት ነው ማለት ነው። ያሞቱ ሰዎች ህዝቦች ማለት ነው። ከዛ የሆነ ሰው ከሙሳ ዓለይሂ ሰላም ቃሩን ይባላል። እስከሚዘጋ ስልክ ትንሽ ፈራ። ከዛ ቃሩን ይባላል ከሙሳ ዓለይሂ ሰላም ሰው። ከዛ አላህ የሰጠው ገንዘብ ፖርሽን ማለት ብዙ አለ። ከዛ በቃ በጣም ክብር አለ ነበረ፣ ከሰዎች በላይ ይላል። ለሰዎቹ በጣም ክብር ያደርጋል። ከዛ ሰዎቹ በቃ ደስታ እንደትሆን በክብር ማለት ነው። እና በቃ በቂ አይደለህም ማለት ጥቃበኒያ እንዳትሆን አሉት ማለት ነው። ከዛ ብዙ ነው የምትፈልገው፣ ጭማሪ ነው የምትፈልገው፣ ጥቃበኒያ እንዳትሆን አሉት ሰዎቹ ማለት ነው። እና ይሄንን አላህ ጠይቀው ጀዛ ሊሰጠህ አኺራ ላይ ይሄንን ገንዘብ የሰጠህ ስራበት አኺራ ላይ ማለት የምታገኝበት ጥሩ ደረጃ ጀነም ያስገባህ ኸይር አድርገበታል አሉት። እና ተተቀደስተ መሆን አለብህ እንዳትረሳ ማለት መብላት መልበስ ምናምን አለብህ አሉት። አሪፍ ማለት ግን እንደ በእስራፍ እንዳይሆን በጥጋብ እንዳይሆን ማለት ነው። እና በጣም ጥሩ ሰው ሆን፣ መሬት ላይ እንዳትበላሽ አሉት። ከአላህ ጋር ጣዓት ማድረግ አለብህ፣ ሰላት ዘካ ምናምን ማድረግ አለብህ፣ እንዳትጣላ አሉት። አላህ አይወድም የሚያባልሽ መሬት ማለት ነው። ከዛ አላህ ይወስድብሃል ይህንን የሰጠህ ነገሮች ማለት ነው። ይህንን ሰዎቹ ያናገሩት ልክ ሲያዩት ጠቀባ ማለት በጣም ክብር አሁን አለ። እና
እና ምን አላቸው መለሰላቸው አላህ የሰጠኝ ይህንን ሀብት ስለሚያቀኝ እኔ ዲዘርቭ ማለት አደርጋለሁ አላህ እንደ ሽላሚ ሸለመኝ ማለት ነው አላቸው። ከዛ አያቅም ቃሩን ይላል አያ ውስጥ አላህ ያጠፋቸው ሰዎች በፊት በዚህም ክብር ስላደረጉ ልክ ሲሰጣቸው ሀብት መለኮት ምናምን ስልጣንነት ያዙ ሰዎች ላይ አላህን ረሱት። መሬት መባለሻት ነው ያባለሻል ነበር። ከዛ ይህንን ትንካሪነት ገንዘብ ምናምን አልጠቀማቸውም። አላህ እንደተወረደባቸው አጠፋቸው ማለት ነው። ከዛ በቃ ቃሩን ሰዎቹ ጋር ወጣ። ሲወጣ በጣም ማለት ለብሶ ምናምን ወጣላቸው። ከዛ ልክ ሲያዩት ሰዎቹ እንደ ቃሩን የአላህ ስልጣን አሉት። ከኢፍጣር በፊት ትንሽ ልናነብ نختم القرآن إن شاء الله ونعمل جهدنا لما وصلنا الجزء 20. لأن احنا مشينا آية بآية سلهيدا نشير زي وسدا هايلايت بالنهي دوت يلقى الله خير. كان نقبل هاي سلام. ስለዚህ ሱረት القصص ቅድም እስከ 80 ደረሰን። ስለዚህ ስለ ቃሩን ከሙሳ ሰዎች ነው። አላህ የሰጠው ሀብት የሰጠው ብዙ ነገር አለ። ከዛ ጥጋበኛ ሆነ በቃ ሰው ያሳያል ምን አለው ክብር ያደርጋል ምናምን። ከዛ ሰዎቹ አድቫይዝ አደረጉት እንዳታረግ እንደዚህ በቃ ማለት ደስታ ሁን የምትፈልገው ነገር ግዛ ልበስ ብላ፣ ግን ለኸይር ገንዘብህ እንዳትጨርስ በዚህም ብቻ ለኸይር ማድረግ አለብህ እስራፍ እንዳታረግ ምናምን አሉት። ከዛ አላህ በጣም ይጨምርልሃል እና በኸይር አውጣው ማለት ነው አሉት። ከዛ አንድ ቀን ለሰዎቹ ወጣ ቃሩን በጣም ማለት ለብሶ ወጣ ለሰዎቹ ማለት ነው። ከዛ ልክ ሰዎቹ ሲያዩት የአላህ ስልጣን እንደሱ ማለት ነው አሉት። እንደሱ እንፈልጋለን።
كذا الله تعالى ይላል እንደዚህ ሰዎች ያሉ ዱንያ ስጠን ብቻ አኺራ ማሐሰብ አለባቸው እና አኺራ ይሻላቸዋል ይላቸዋል አላህ የሚሰጣቸው የሚዘጋጀላቸው አኺራ ውስጥ ይሻላል እና ኸይር ብታበዙ ብዙ ጥሩ ስራ ብትሰሩ ሳሊሒን አላህ ይሸልማችኋል ጀና ውስጥ የምትፈልጉትን ነገር ታገኛላችሁ ትለብሳላችሁ ገንዘብ አለ ሁሉ ነገር አለ እና ከቃሩ የሚበልጥ ነው የሚሰጠው ማግኘት ትችላላችሁ ጀና ውስጥ ማለት ነው እና ሰብር ማድረግ አለባችሁ ለኪን ስታዩ አንተ ነገር አው ሰብር መቀበል አለባችሁ ያላችሁ ማለት ነው እንጂ ሁሌ ማያት አለብንም ሰው ያለው ማለት ነው ይሄንን ሰው አለው በቃ ያለው እንደዚህ ያየለንም ያላ ለምን አትሰጠንም እንደሱ ማለት ይሄ ሰብር ማድረግ አለባችሁ አላህ ፈተና ላይ ማለት ርዝቅ ይሄ ፈተና ነው ማለት ዱንያ ይሄ ያልቃል ለዚህ ማየት ያለባችሁ ፎከስ ማድረግ ያለባችሁ አኺራ ላይ ማለት ነው አላህ ካልሰጣችሁ ዱንያ ላይ ያ አላህ የሚበልጥ ስጠን አኺራ ላይ ነው የምንፈልገው እንደዚህ ስትሉ አላህ ይጨምራላችሁ በረካ ይሰጣችኋል ማለት ነው ስለዚህ ሰዎች የሚከታተሉ ሌላ ሰዎች ያላቸው ያገዙት ስንት አላቸው ስንት ምናምን ይሄ በጣም ዱንያ ውስጥ ነው የምትፈልጉት ማለት ነው ራሳችሁ ተከታተላላችሁ ግን ልክ ሰብር ስታረጉ አጅር ደብል ነው የምታገኙት አላህ ይወዳችኋል ሰብር ስታረጉ መከታተል አለባችሁ የምትጠይቁትን የአላህ ስጠን ሌላ አኺራ ላይ ስጠን አጅር ደብል ስጠን ማለት ነው الله يضاعف لكم الأجر مالت أجر متاجنيت مدزي كلا لا يدلم مالت الله جزاء طروس ستاتشوال لك ستسرو لك صبر ستارقول راساس شو ستكلالك كهكا مكلاكل كمطفو نجر كزام الله هن أيتو يكبداتشو نجر صبر يرقاتشو بات نجر كزاي ستاتشوال إنجي مكلالو مستاس يلم مالت كذا قارون الله ندت وردبت بقيه مالت ميسروا نقامي مقرت مبالاشات نبر ما كان لهم من جوادنا ስለዚህ ምንማረው በቃ አላህ ከተሰጣቸው አንድ ነገር ሀብት ቢሆን ምናምን ክብር ማድረግ አለባቸው እና በልብስ በደስታ ሆኖ ግን ኸይር ማውጣት አለባቸው ሌላ እንደ ዘካ እንደ ሰደቃ እንደ ማሰው ማገዝ ማውጣት አለባቸው ለራስህ ብቻ አይደለም ማለት ነው እንደዚህ አላህ ይጨምርልሃል ይበዛሃል እና ለሰዎች በቃ እኔ ምበልጠው ምናምን ሚል ነገር የለም እንደዚህ አላህ በጣም የሰጠህ ይወስደብሃል ማለት ነው ሌላ ሰው መስቀናት ማለት ነው ለክሲ ቀኑ ማለት ለመስቀናት ታሳያለህ ለሰው ምናምን ይሄ አሪፍ አይደለም በቃ አላህ የሰጠህ ይወስደብሃል ማለት ነው ግን ሰው ለራሱ ደስተን ይሁን መግዛት ይችላል መብላት ይችላል የሚፈልገው ነገር ግን ማውጣት ለአላህ ማለት ሰደቃ ዘካ ማገዝ አለበት ኸይር ማድረግ አለበት ብቻ ለራስህ አይደለም እና ሰው እንዳትስቀና ማለት መስቀናት ምታሳየው ሁሉ ነገር እንዳታሳይ ማለት ለራስህ ጠብቅ አንድ ማለት ነው
ኸስፍ ማለት በጣም ኃይለኛ ንደት የወረደበት ቃሩን ማለት ነው። አላህ አጠፋው። ትክክለኛ ያስረዳናል በኋላ። ከዛ አላህን ስትጠይቁት እንደ ሰው እንደዚህ ፉላን እንደ ምናምን እንደ ወንድም እንደ ጓደኛ ስጠኝ አይሆንም ይላል። የአላህ ጨመረልኝ ርዝቅኝ ስጠኝ የምፈልገው እንደዚህ ትላላቸዋል። ግን ከሱ የሚበልጥ ማለት አላህ ጀነት ላይ ይሰጣቸዋል ማለት ነው። ዱንያ ነው የምትፈልጉት ወይስ አኺራ? ስለዚህ ዱንያ እና አኺራ አላህ ይሰጣቸዋል። ግን ክብር እንዳታረጉ፣ እስራፍ እንዳታረጉ፣ በአላህ ለኸይር ምናምን ሰው አግዙ፣ ለሰው ስጡ። እንደዚህ ነው የሚፈልግ ሰው ምስኪን ማገዝ አለባቸው። ከዛ አላህ ይጨምርላቸዋል። ግን ለኸይር ካላወጣችሁም ይሄንን ብር የሰጣችሁ አልሰረችሁበትም፣ አላገዛችሁም ሰው ይሄ አላህ ወይስ ይቀነሳባቸዋል ወይስ ይጠፋባቸዋል። ከዛ ለነብይ ሰለላሁ ዐለይሂ ወሰለም ይለዋል አናግራቸው አላህ የሰጠኝ النبوة هداية ላረግ ሰዎች እና ከሐቅ ከባጥል መለያት ሰዎች ወደ ሐቅ ወደ ሁዳ ይጠራቸዋል ነው አላህ የሰጠኝ ይሄንን ንቡዋ። እና ምንም መታቀው ነገር የለም ስለ አላህ የሚሰጥህ ነገር በፊት ማለት አላህ የሰጠህ በዛ ሰዓት እንጂ አታውቅም ነበር በፊት አላህ ስለሚሰጥህ ንቡዋ ማለት ነው ቁርአን ከሪም። ከዛ ከአላህ ውጪ እንዳታመን አላህ ብቻ ማመን አለበት። ይሄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጠው አላህ ሕክመት አላህ ጀዛ ይዘጋጃል ለሁሉ ሰዎች የሰጣቸው ህጎች መስራት አለባቸዋል ማለት ያላቸው መስራት አለበት። እንዳትሰሩት ያለ እንደዚህ እንዳታረጉ መስራት አለባቸዋል ማለት መከላከል ራሳቸው ማሆን አለበት። ሰብር ማድረግ አለበት። ስትፈልጉ ነገር አንድ ነገር መከታተል ሰው አለባቸው ማለት ነው። ራሳችሁ ነው ትጨናነቁት ትቀናላችሁ። በቃ መጥፎ ነገር ለሰው ታስባላችሁ። ለዚህ በቃ ተቀበሉ፣ ሰብር አድርጉ፣ አላህ ዱዓ እናድርጉ። ካልሰጣችሁ ዱንያ ውስጥ ምን ትፈልጋላችሁ? ይሄንን ይጠፋል። አኺራ ሊሰጣችኋል፣ የሚበልጥ ሊሰጣችኋል። ጠይቁት ማለት ነው። አሁን ሱረት አልعنكبوት አለቀ። ሱረት አልቀሰስ ሱረት አልعنكبوት ማለት ሸራሪት። አሁን ጉንዳን ነበረ፣ ንብ ነበረ፣ ሱረት ንብ። አሁን ሱረት አልعنكبوት እንጀምር ትንሽ እስከ ኢፍጣር ሰዓት። ኦኬ
አክቹሊ ጊዜ የለኝም፣ ቻርጀር የለንም። ራሱ ስልክ ቶሎ ይዘጋል። ለዚህ አላስገባም። ገስት ካስገባው ብዙ ቻርጀር ያስፈልጋል፣ ያወራል፣ ሰዓት ያስፈልጋል። ያኔ ቶሎ ያልቃል። ለዚህ ቶሎ ያነበብኩ ደግሞ ጊዜ የለም። በቃ ረመዳን ያለቀ ነው። ለዚህ አንዳንድ ብንሄድ ቶሎ ይሻላል። ገስት አስገቢኝ ምን ሰው ማለት ነው ማለት እሺ። ስለዚህ ሱረት አልعنكبوት ወይስ ሸረሪት የሚጀምርበት ሰዎች የሚያምኑ በአላህ ካመናችሁበት ማለት ፈተና አይሰጣቸውም አይደለም። አላህ ለሁሉ ሰው ይፈተናል። ይሄ መሬት ራሱ የወረደበት አደም አለይሂ ሰላም ለፈተና፣ ከዛ ፈተናው ካለፈ ስራውን የታየል ጀዛ ይደረግበታል። ማለት ሁላችንም ይሄ መሬት ላይ እንፈተናለን። ናምናለን በአላህ ካመነን ስራችን እናስተካክላለን፣ ሰላት እናደርጋለን፣ መስራት አለብን ማለት ነው። ስናምን ራሱ ማመን ብቻ አይደለም መስራት አለብን። መስገድ፣ ሰላት፣ ዘካ፣ ጥሩ መስራት፣ ሰው ማገዝ፣ መሬት ማስተካከል፣ መፈለግ። ስለዚህ ይሄ ሁላ ከማመን ጋር ይሄዳል ማለት ነው። ማመን ብቻ አይደለም ይላል። ከዛ በፊት ራሱ ተፈትነዋል ማለት ነው ሰዎች። ከዚህ ያላመኑም የዋሹ ካፊሮች ምናምን ጀዛቸው ዱንያ ላይ ያገኙ አኺራ ላይ የተዘጋጀላቸው አለ። ስለዚህ ሁሉ ሰው ይፈተናል። በፊት የአሁንም ወደኋላ መሬት ላይ ያሉ ሰዎች ሁሉም ይፈተናሉ፣ ፈተና ላይ ናቸው ማለት ነው። ከዛ ሰዎች አላህን ማግኘት የሚፈልጉት አላህን እንፈልጋለን ማግኘት የሚሉት ታገኛላችሁ ይላል። የውመል ቂያማ ማለት ነው። ለጀዛ ሂሳብ ሲደረግ ለሁሉ ሰው አላህን ያገኛል ማለት ነው። ከዛሊክ ጂሃድ ስታደርገው ነፍስ ጂሃድ ይሄም የነፍስ ጂሃድ ያልካቸው ማለት ነው። ጂሃድ ብዙ አይነት አለው። የነፍስ፣ የገንዘብ፣ የጦርነት ስትገባ ምናምን ለአገርህ ምናምን ይሄ ጂሃድ ይባላል። የትምህርት ጂሃድ፣ ለስራ ጂሃድ። ስለዚህ አሁን ጃሃደ ነፍስህ በሐብልሃ አለጣዕ ማለት ልክ ነፍስህን ስትከላከል ከመጥፎ ነገር ማድረግ፣ عبادة بتشامرك، صلاة بجزية، ستسجد، قرآن مكتب، تنبباله، يعلن الله واجب مدركه وتدرجاله تسرى له نفستك كلاكل كمطفو نجر كالله يكلكلو نجر حرام نجرج هي بقى جهاد بهال النفس لو بجد ما متفلقوا نجر ما متكلاكله نفسه مرتين ይሄ ጂሃድ ይባላል። ጂሃድ አላህ በጣም ጀዛ ይሰጣቸዋል። ስለ ጃሃዱ በነፍስህም ሳይከላከሉ ነፍሳቸው
ማለት እንችላለን አንችልም የሚል ሰው አይ ትችላለህ ሁሉ ነገር የምትወደው ማገኘት አይሆንም። ይሄ አኺራ ላይ ነው እንጂ ዱንያ ያልቃል ትሞታለህ። እዛ የከላከለህ አላህ እንዳታረገው መጥፎ ነው ስላለ ለሰዎች መጥፎ ነው ለራስህ መጥፎ ስለሆነ ሆነ ሐራም አለ። ይሄንን ሐራም ካረከው አላህ ጀዛ ይሰጥሃል ቅጣት አለው። ግን ነፍስህ ስትከላከል የምትወደው ነገር ለአኺራ ስትል አላህ ጀዛ ይሰጥሃል ዱንያና አኺራ ማለት አጅር ያባዛል በረከት ይሰጥሃል ዱንያ ላይ አኺራ ላይ ጥሩ ነገር ይሰጥሃል ማለት ደረጃ አሪፍ ደረጃ ታገኛለህ ጀና ውስጥ። ከዛ ያመኑ ሰብር ያደረጉ ሰዎች ይለያሉ ከሌሎች ማለት ነው። እነሱም አላህ ጀዛ ጥሩ ይሰጣቸዋል መግፊራ ያደርግላቸዋል ዝኑብህም። ከዛ ብረል ዋሊደይን እንደገና ይላል ማለት አባትህ እናትህ መክበር አለብህ። ይሄ ብር ይባላል። እሱ ራሱ ከእናትህ ስር እግሯ ስር ጀና ልታገኝ ትችላለህ ማለት ስታከብራት ስታረጅ ስትሸከማት እስከምትሞት ድረስ ጀና ልትገባ ትችላለህ በዚህም ብቻ ማለት ነው በእናትህ መክበር ብቻ ማለት ነው። እናትህ ብቻ አይደለም አባትህ ራሱ ግን ጀና እናትህ ስር ያለ ማለት እናት ትልቅ ደረጃ አላት አይደለም ብቻ ማለት አባትህ ራሱ መክበር አለበት ብር ዋሊደይን ሁለቱም። ግን እናትህ ስለ በቃ እሷ የምታሳድገ እሷ ተሸከመችህ ወደ ውስጥ 9 ወር እሷ አተኒም እስከ አንተ መድን ድረስ በቃ ለእናትህ ይግሯስ። ከዛ በቃ ነገራቸው ጠራቸው አልሰሙም ራቀ ከነሱ ማለት ተዋቸው። ግን እንዳትሰማቸው አይ አምን በመናምንበት ሂድ በኒያምን ሰራው የሚሰሩትን ነገር ከአላህ ማለት ጥሩነት ያፈጥራል ከአላህ ውጪ ማለት ነው። ከአላህ ያለው ነገር ውጪ ማለት ነው። መጥፎ ነገር ከሆነ ከዲን ይለያል ከሆነ ይሄ በቃ መስማት አለብህም። አባትህ እናትህ ራሱ መስማት አለብህም። لا طاعة لمخلوق في معصية الخالق معصية كارجو أنت عند النسو معصية ما رجل لبهم يانا مسمات ما راق ከዛ የሆነ ሰዎች ያምናሉ ይላል። ከዛ ልክ ሲፈሩ ከካፍሮች ካስፈራቸው ማለት አንድ ሰው ሲመጣ ሲያስፈራቸው ወደ ካፍር ቀይራሉ ዲናቸው ማለት ነው። ሙርተድ ይባላሉ እነሱ። በጣም ሙርተድ በቃ ጀዛው ዱንያ ውስጥ መግደል የትም ሰው መግደል ይችላል። ይሄንን ሰው ማለት ሙርተድ የሚቀይር ዲኑ ማለት ነው። አላህ ሰዎቹ ያግዛል ማለት ምንም ቢያስፈራራ ብትሞት ይሻላል ከምትቀየር ማለት ይላል። ብዙ አብዛኛው በቃ በፊት ቢላል ሐበሺ ስንት አስፈራራቸው ስንት ደበደባቸው ስንት ሊቀይሩ ዲናቸው አልቀየሩም። ንሙት ይሻላል ሞተዋል እንደዚህ በቃ አልቀየሩም። ይሄ ሰብር ስታረግ አላህ ያግዝሃል። ይሄንን ስትሸከም ራሱ አላህ ጀዛ ይሰጥሃል አኺራ ውስጥ ማለት ነው። እኛ የምንፈልገው አኺራ ውስጥ አሁን ዱንያ ውስጥ በቃ ለጊዜ እንሞታለን መቼ እንሞታለን አናውቅም። ይሄ ራሱ ሰበብ ይሆናል እንሞት ማለት ነው። እንሞት በቃ እንሞት በዲናችን ይሻላል።
እኔ እንደዚህ ነው የማስበው። በዲናችን ብንሞት ይሻላል። አናውቅም መቼ የምንሞት፣ መቼ ሰዓታችን ይደርሳል። እንቃጅ በመኪና ይሆናል ወይስ በሰው ወይስ እንደዚህም ሰው ሲከላከለን እንገድላችሁ ካለ ይሄንን ሰበብ ሊሆን ልንሞት ማለት ነው። አላህ የጻፈልን ቀን እንሞት በቃ። ግን ዲናችን እንቀይርም። ከቀየረ ከራሱ መሞት ነው መግደል ነው ይላል ማለት ነው ጀዛው። ስለዚህ አላህ ሙእሚኖቹ ያግዛል፣ ይጠብቅሃል። ስለዚህ እንዳትፈራ፣ የሚከላከል ሰው የሚያስገድድ ሰው ምናምን እንዳትፈራው። ወደው መቀየር ስትቀይር ሌላ ሰው መግደል ይችላል አንተ ማለት ነው። ሙርተድ ትባላለህ ማለት ነው። ሐቅ ይሆናል ማለት ነው መግደልህ። ማለት ከገባችሁበት ካመናችሁበት እንዳትቀይሩ አለ አላህ ተዓላ። ሙርተድ ትባላላችሁ። ልክ ስትገቡ በይህንን ዲን ማስገደድ አለብንም አለ። ይሄ ዲን አያስገድድም፣ ግን ራሳችሁ መምረጥ አለባችሁ ማለት ነው። ማመን አለባችሁ፣ መውደድ አለባችሁ ይሄንን ዲን ማለት ነው። ካልፈለጋችሁ መከያ ለመግባት ከዛ አላህ ጀዛ ይሰጣችኋል። ግን ከገባችሁ በኋላ ካወቃችሁት ከሰራችሁበት ከዛ ስለፈራችሁ ሰው ካፍሮች ያስፈራራችሁ ስትቀይሩ ይሄ ሙርተድ ይባላል ማለት ነው። كذا نبي محمد نبي نوح عليه السلام سنلكه على يتكمتوا 950 عاما 950 أمت ومكث فيهم مدة 950 عام 950 أمت دعوة يا رجال نبر. ግን አላመኑበትም። ይህንን ጊዜ ሁሌ ኑህ ያስረዳቸዋል፣ ዳዕዋ ያረጋቸዋል። ግን ያመኑበት አለ፣ ግን ያላመኑበትም ያዋሹበት አለ ካፊሮች። ከዛ አኸዘሁም ጡፋን አላህ ነደት ወረደባቸዋል። ኃይለኛ ውሃ በቃ ሞቱበት። ውሃ ውስጥ ያሞቱበት ማለት ነው። ምክንያት ይሄ ነው ይላል። ብዙ ጊዜ ነው የተቀመጠ ኑህ አለይሂ ሰላም እነሱ ጋር ያስረዳቸዋል፣ ዳዕዋ ያረጋቸዋል። ግን ያመኑበት ትንሽ ናቸው። ሌሎች አላመኑበትም። ከዛ በቃ የአላህ ንዴት ወረደባቸዋል። ከዛ ያመነ በኑህ አለይሂ ሰላም ሰዎች አለፉ፣ አላህ አንጃሁም። ሌሎች ሞተዋል ይላል። ከዛ የኢብራሂም ታሪክ ያስረዳል። እንዴት ሰዎች አመኑበት፣ ያለመኑበትም ጀዛቸው የተደረገው የዋሹበት እና ይለዋል ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንደነሱ እንደ ሌሎች ነብዮች ያገኙት
የዋሹበትም የከለከለ የሁሉ ካፍሮች አሉ። ስለዚህ እንደነሱ አንተ ሆነልህ ማለት አንተ ብቻህን አይደለም። እና እንዳያሳዝነ ይሄንን ሰዎች አላህ ጀዛ ያረጋግላቸዋል ዱንያ እና አኺራ። የሚያሳዝን ነገር የለም ማለት ነው። አላህ የፈለገ ሰው ንደቱ ይወርድበታል፣ የፈለገ ሰው ሂዳያ ያረጋል፣ ረሕመት ይሰጣቸዋል። ከአላህ ጀዛ የሚሰጣቸው የሚከላከል ሰው የለም፣ የሚከላከል ነገር የለም። ለዚህ ጀዛ ይሰጣቸዋል ለስራቸው ማለት ነው። እና ያለምንም የዋሸ በአላህ በአያትህ በመጽሐፎች እነሱ ከአላህ ረሕመት ይበራሩ፣ አላህ ጀነት አይገቡም። እና አላህ የተዘጋጀላቸው ቅጣት አኺራ ዱንያ ላይ ትልቅ አለ ማለት ነው። ከዛ ስለ ኢብራሂም ታሪክ ልክ ሲወሹበት እንገድላለን አሉት። እሳትን ውስጥ አስገቡት። ግን አላህ በሰላም አስወጣው ከእሳት ውስጥ። ይሄ የአላህ ችሎታ ሰዎቹ ሲያግዝ ሰዎቹ ሊሸንፉ ሲያረጋቸው ማለት ነው። ከዛ ወደ ሉጥን አመነበት በኢብራሂም። ከዛ ኢብራሂም ዓለይሂ ሰላም ሄደ ወደ ብላድ ሻም እዛ ሊኖር። እዛ የለም ኃላፊነት ማለት የሚያስከለክል ሰው የለም እዛ። ለኢብራሂም ኢስሐቅን ልጅ ሰጣ ነው። ከኢስሐቅ ያዕቁብ እነን ልጆች ተሰጣቸው። ንቡዋ ፕሮፌትስ ናቸው ማለት ንቡዋ ተሰጣቸው እንደ ኢብራሂም ዓለይሂ ሰላም ማለት ነው። ከዛ የሉጥን ታሪክ ማለት ሉጥን አመና በኢብራሂም ጊዜ ኢብራሂም ዓለይሂ ሰላም ነው የጠራው አመነበት። ከዛ ለሰዎቹ አናገር ሉጥን ሄደን የናገራቸው ሊያምኑ በአላህ ምናምን ግን አላመኑም። ከዛ በኋላ የአላህ ንደት ወረደባቸዋል። ከዛ መልአክ ያወረደ ለነቢ ኢብራሂም ዓለይሂ ሰላም ሊያናግራቸው ስለ ልጆች የሚሰጣቸው አላህ ንቡዋ ከልጃቸው ናቸው። ልጅ ስለሚሰጠው ኢብራሂም ዓለይሂ ሰላም ልጅ የለውም ነበር። ሚስቱ በቃ አረጀች፣ አታልድም። አገር ነበረች፣ አታልድም። እሱ አርጃ ግን አላህ ተዓላ ሰጣቸዋል። ከዛ ነገሩት ስለ ሉጥን ህዝብ ስለሚያጠፉት የአላህ ንደት ይወርድባቸዋል። ከዛ በቃ የስረዳ እንዴት ሆነ አላህ ንደት ወረደባቸዋል ለቀውሙ ሉጥ ማለት ነው። ከዛ ለመዲን ሹዓይባ የተላከላቸው አላመኑበትም። እንደዚህም
أصابتهم الزلزلة عند رجفة عند زلزلة ማለት በቃ ሞተዋል ቤታቸው ውስጥ ማለት ነው أهلكنا ذلك عاد قوم هود وثمود قوم صالح ማለት የበፊት ታሪኮች የተነገሩ የተላከላቸው ነብዮች ያለመኑባቸውም ከዛ አላህ ረደት ያወረደባቸው ከዛ የቃሩን በጣም ተቃበን የነበር በጥራን ታሪክ አላህ ጀዛ ሰጠው ከዛ ፍርዓውን ሃማን እነዚህ ሰዎች አላህ ንደት የወረደባቸው ሰዎች አሁን በስም ነው ተጠሩ በዚህ አያ حجارة ድንጋይ የወረደላቸዋል ሉጥን ህዝብ ማለት ነው صيحة ከዛ ምንድነው ሚል ይሄና ሙሽሪኮች ያመኑ በጭቃ የሚሰራ ነገር እንደ ሸራሪት ናቸው አሁን ለምን ሱረት ሸራሪት ተባለ እንደ ሸራሪት ናቸው ቤታቸው በጣም ለስላሳ በጣም ዊክ በጣም የሚሰበር ነገር ቤት ማለት ነው أضعف البيوت ማለት በጣም ጠንካሪ የለሁም ቤት ማለት ነው ቤታቸው ይሄን ሙሽሪኪን ይላል እንደ ሸራሪት ቤት ከዛ የሚከላከላቸው ከመጥፎ ነገር የለም ሸራሪት ቤት በቃ በጣም ለስላሳ በጣም ጠንካሪ የለሁም ቤት እና የሚያምኑበት በጣም ማይጠቅማቸው ነገር ይላል ከዛ ይሄን ሙሽሪኮች ይላል ቤታቸው እንደዚህ ነው እንደ ሸራሪት ቤት በጣም أضعف البيوت ማለት አላህ ሚለን ነገር እዚህ ያለ ሳይንቲፊክሊ ራሱ አላህ ማለት ሌሎች ኢንሴክትስ ምናምን ቤታቸው ይተነከራል ከሸራሪት ቤት ማለት ነው ሸራሪት ቤት በጣም أضعف البيوت ለቤት العنكبوت ማለት በጣም ዊክ ማለት ነው እና ይሄን እንደ ኤግዛምፕል የተሰጠ ለሁሉ ሰው እንደ ምልክት ሊያስረዳዋል በአላህ ችሎታ እና ይሄን መሬት ያአላህ ሁሉ ነገር አላህ ነው የፈጠረው ሁሉ ነገር አላህ የፈጠረው ለሕክማ ማለት አለው የሚጠቅም ነገር አለው የሆነ ነገር አለው ማለት ነው ለሕክማ ጎል አለው ማለት ነው ይሄ ሁሉ መሬት ላይ ያለ የሚሰራው ነገር አለ የሚጠቅምበት ነገር አለ ማለት ለሰዎች የሚበሉት አለ የሚጠቅሙበት ለልብሶች አለ ማለት አላህ የፈጠረው ነገር እንደዚህ ዝም ብሎ የለም ሁሉ ለሕክማ የለም ሁሉ የአንድ ነገር የሚጠቅምበት ሊያጠቅም ነው የፈጠረው ማለት ነው አንድ እንደ ሸራሪት ምናምን የሚበሉት ሸራሪት አለ ከሰዎች አይደለም ከአኒማሎች ማለት የሆነ ጥቅም አላቸው ግን እኔ ስናያቸው እንቀጥላቸዋል actually ይበላሉ ሸራሪት ባይት is not good
ከዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል በቃ ስገድ፣ አንብብ ቁርአን፣ ከለከል፣ አናገር ለሰዎች እንደ መዓሲ እንደ መጥፎ ነገር እንዳያደርጉ እና መስገድ ልክ ሰዎች ሲሰግዱ ሙእሚኖች ይከለከላቸዋል። ከፋሒሻ ማድረግ ከሙንከር ማለት ነው። በደንብ ሲገዱ አሪፍ ማለት ውዙአቸው ኮምፕሊት አድርጉ። ልክ ስትቀርቡ በነፃ ሆናችሁ ንጹህ ሆናችሁ ተውበው የምትቀርቡበት። ከዛ ራሱ ስትሰግዱ ይከለከላሉ፣ ያግዛቸዋል። ራሳችሁ ጂሃድ ለማድረግ መጥፎ ነገር ለማድረግ ይከለከላቸዋል። ውስጣችሁ ራሱ አትፈልጉም። በቃ የምትፈልጉትን ነገር እንደም በቃ ያለ መፈለግ ተጀምራላችሁ። በቃ ይበቃችኋል። ስለዚህ አላህ ቅርብ ስትሆኑ አላህ ያግዛችኋል። ራሳችሁ ለመከላከል ማለት ማትችሉ ነገር የለም። ሁሉ ነገር እንችላለን። ራሳችን ሰብር ማድረግ መከላከል። ስትሰግዱ አላህ ያግዛችኋል። መጥፎ ነገር እንዳታረጉ ምናምን አላህ ይከለከላችኋል ማለት ነው። አላህ በቃ ሁሉ ስራቸው ያውቃል። የጠብቁትን ነገር የለም። ሊከለከላችሁ እንዳታረጉ መጥፎ ነገር ምናምን ያግዛችኋል። ስትሰግዱ ቁርአን ስታንብቡ ምናምን አላህ ውስጣችሁ ይሄ የምትፈልጉትን ነገር ያጥፋል ማለት ነው። ስለዚህ ለዛሬ በቃል በቃ ሰዓት ደረሰ። የአፍጠር ሰዓት አርባ አምስት ነገ እንጨርሳለን። ሸራሪት ሱራ በዚህ ሱራ ሸራሪት እንደ ኤግዛምፕል ስለተባለ ለካፊሮች ቤት ምናምን ለዚህም በዚህ ይሄን ሱራ ሸራሪት ተባለው። እኒሃው ይሄ ከ1447 ዓመት ማለት በዛ ሰዓት ሸራሪት የሚያውቁት ሰው የለም መሰለኝ። ዘፈልጎ አገኙት ማለት ነው። ሸራሪት ቤት ምንድነው? እንዴት ነው? ስለዚህ አንዳንድ ነገሮች አላህ ያስረዳን ያለ መሬት ውስጥ ያለ አላህ ያስረዳናል በዚህ መጽሐፍ ማለት ነው። بقى صوم مقبول، إفطار شهي، خواتيم مباركة، وكل عام وانتم بخير، وفي أمان الله. بقى ساعة درسة. يا الله الله يجزاك.